መጀመሪያ ማለት ነው። እሺ ቡናም በኋላ ትጠጣለህ። አሁን ያልኩህ መጀመሪያ እናድርግ። ምንድን ነው የምናደርገው? በቃ አንተ ጋር አብሬ መተኛት ትፈልጋለህ አልኩህ አይደል? ከዛስ ነው ጥያቄው። እሺ እና ምን ነው ታዲያ? እሺ ዛሬ አሁን በዚህ ሰዓት እንደዚህ አይነት አለባበስ ለብሰሽ የምታለው ምን ችግር አለው እንዴ? ቅሪ በልሽ። እንዴት በሰላም ነው ወይ? ግን ዛሬ ጤነኛ ነሽ? አዎ በሰላም። ከባሉ ጋር መተኛት ኃጢአት ነው? ኃጢአት አይደለም። አንተ እኮ ህጋዊ ባሌ ነህ አይደል እንዴ? ኃጢአት አይደለም። መተኛት ብቻ ነው የምትፈልጊው ወይስ ምንም? ኧረ ተይ። እኔ ራሱ እኮ ዛሬ ፈራሁሽ። እሺ እና በቃ ይሄን ተው ነይ ነው አውራኝ። እሺ እያወራሁሽ ነው። ለእኔ ጊዜ ሰጥተኸኝ ታውቃለህ? ኧረ ውዷ እኔ እኮ ስራ እንጂ ሌላ ጉዳይ የለኝም። ባይዘኝ ማለት ሌላ ነገር አስብሽ ከሆነ አላውቅም። አንተ እኮ በቃ ባባን ከወለድክ ወዲህ እያየኸኝም አይደለም። ምን ለማለት ፈልገሽ ነው? ማለት ነው ፈልገሽ ማለት ነው። እኔ እያልገባኝ ነገር ምንድን ነው? ባባን ከወለድኩ በኋላ እያየኸኝ አይደለም ስትይ እኔ ጥያቄ ነው። ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ትናንትና ማለት ነው እናቴ የሰራኝን አይታችኋን። ዛሬ ደግሞ እኔ እንጀራ ጋግሬ ጨርሼ በዚሁ ባባዬ ተኝቶልኝ ስለነበር ሻወር ወስጃለሁ። እንደምታዩ በሻወር ፎጣ ነኝ። ከዛ ምንድን ሰራ ታውቃላችሁ? ዛሬ ማለት ነው ከቢሮ ማን ሊሞት እንደሆነ ናቲ ወጥቷል። እስከ ዛሬ ማንም እዚህ ነበረው ውሎ ማዳሩ። እዚህ ጋር ያርፋን፣ እዚህ ጋር ፍራሽ አለው፣ እዚህ ነበር። ይኸው ላፕቶፕ አለ። አንደኛው ላፕቶፕ ይዞ እዛ ጋር ሳሎን ተቀምጧል። ይኸው ኢቭን ቤተክርስቲያን ሄዶ እንኳን ጋይቡን እዚህ ጋር ነው የጣለውና ውዶቼ ምን አድርጋለሁ መሰላችሁ? አሁን እዛ ሳሎን እሱ የተቀመጠው ማለት ነው። እኔ ልብሴን ቀይሬ ምናምን ማለት ነው እሄዳለሁ። እስኪ ይሄድበትና ምን እንደሚል አብረን ያለን። ትናንትና ያደረገኝን አይታችኋን ተመልካቶቹ። ዛሬ እበቀለዋለሁኝ። ባባዬ እንግዲህ ካገዘኝ ነው ካልተነሳ ማለት ነው። እና ዛሬ ምን መሰላችሁ የቪዲዮ ሀሳብ በቃ ባባ ከተወለደ ወዲህ ጥላዬ ነው የምታድረው። ምንም አይነት ከኔ ጋር ጊዜ እያሳለፍክ አይደለም። በተለይ ረጅም ሰዓት ስልክ ላይ ነው እና በቃ ብዙ ነገር ነውና ማለት ነው። ዛሬ ድንብርብሩን ነው ማወጣ የምር ማለት ነው። እንደዚህ አይነት ከኔ ምንም ነገር ጠብቆም አያውቅም። የምር በዚህ ሰዓት ያውም አሁን ዛሬ ቀን ነው። በዚህ ሰዓትም ከኔም እንደዚህ አይነት ነገር ቅበጥብጥ ያለ ነገር አይቶም ሰምቶም ስለማያውቅ የዛሬውን ሪያክትን በጣም ማየት ጓጉቻለሁ። የምር ልበቀለው አስቤያለሁኝ። ልብሴን ቀይሬ ምናምን መጥቼ ደግሞ አሳያችኋለሁ። እሺ ውዶች ይሄው ልብሴን ቀይሬያለሁኝ። የምር ይሄም ማለት ነው ማርያምን ባባን ከመውለዴ በፊት ነው ለብሼ እንጂ ከዛ ወዲህ ለብሼው አላውቅም። እሱ አይሰማም አያይም። በቃ የሆነ እናቴ ማንኛውም ነገር ላይ ትኩረት ካደረገ ዞር ብሎ አያይም። ሁዶችዬ እንዲያየኝ አሁን ማለት ነው ቀስ ብዬ ነው የሚሄደው ሳላስነቃ። እሱ ስልኩ እንትኑ ላይ ላፕቶፕ ላይ ነው ያለው። እኔ ቀስ አድርጌ ካሜራ ምናምን አስተካክላለሁ ማለት ነው። ይመቻቸው። ቢሮ ነው አታያት። ከዛ እንድች ብዬ ማለት ነው ሄድና ማለት ነው ኪችኔ በዚህ አጋጣሚ ኪችኔ ይኸውት ናቴ ነው እዛ ጋር ተኝቷን አያችሁት? ድንግል ማርያም እስካሁን ድረስ ዞር ብሎ ራሱ አላየኝም። አማኝም አይደለም
እና ውዶቼ ዛሬ ማለት ነው በጣም ነው የምፈታተነው ማለት በህይወቱ ማለት እንደዚሁ እኔ አይቶም ሰምቶም ማያውቅ እና ምን እንደሚነኝ ራሱ ማለት ነው አዲስ ሪያክት ነው የሚያሳየኝ። ስለዚህ ይሄ ምንድን ነው? ምን ሆነሽ ነው? ሆናለሁ እስኪ የራሴ ኮኔክሽን እየረበሽ ነው። አንቺ ከዛ ምን ትያለሽ? ምን ሆነሽ ነው? ይሄን ኮኔክሽን የሚረብሽክ እየረበሽ ነው ማለት ይሰራልኝ አይደለም። በቃ ተወው፣ እሱን ምን አጨናነቀ? ምንድን ነው? ምን ሆነሽ ነው? ሌላ አታወራኝም እንዴ? በሰላም ነው ዛሬ ያመጣጥሽ እንዴ? የምር ዛሬ እኮ ጊዜ ሀያራሳት ጋር አንደኛው እዛ ጋር ስትሄድ ላፕቶፕ ጋር እዚህ ጋር ስትመጣ ላፕቶፕ ጋር ልፍ በልኝ። እሺ ጊዜ ስልክ ጋር ነው፣ ጊዜ ላፕቶፕ ጋር ነው። እዚህ ጋር ላፕቶፕ አለ፣ እዛ ጋር አንደኛው ላፕቶፕ አለ፣ ከዛ ደግሞ ስልክ አለ። አይደብርም እንዴ? ለእኔም ጊዜ ስጠኛ። ሁሌ ስልክና እንትን ጋር አይደብርም እንዴ? ጊዜ ሰጠሽ እኮ ልጅሽ ነው ያደለው። ልጅማ ከ24 ሰዓት ነው እሱ ጊዜ የሚሰጠኝ። ጤነኛ ነኝ እኔ። ያሰብሽው ነገር አልጣመኝም። እንዴት ማለት አይደለማ? ይሄን ታላብስ እኮ ካየው እሺ እናትዬ ነው ወራቶች አልፈዋል እኮ እንግዲህ ያው የልጅ እና ስትሆን ምናምን በቃ ለልጅ የሚመችን ልብስ ምናምን ምናምን ልብስ። ከዚህ በኋላ ደግሞ በቃ ለአንተ የሚመችን ልብስ ነው መልበስ የምፈልገው። ምን እያወራሽ ምን እያልሽኝ እንደሆነ ራሱ እየገባኝ አይደለም። በቃ እሺ ችግር የለውም። ምን ላድርግ? ምን ማድረግ አለብኝ? በቃ ልፍ በልኝና እዚህ ጋር ተኛ ፈልጊ። ዋና ልፋልኩልሽ እኮ ይበቃሻል። እዚህ ጋር ለምን መተኛት ከፈለግነው ውስጥ ጋር አንገባም? ይቻላል ነው እዚህ ጋር ተመችቶሽ ነው? ሶፋ እዚህም ይመቸኛል። ይሄ ራሱ አልተመቸኝም እውነት። የእንጨት ላይ እንደዚህ ቅሌት ጥሩ አይደለም። እንዴት ቁም ነገር አንዳንዴ ሲበዛ ደግሞ ጥሩ አይደለም። አሁን ሳልሰራበት አንቺም ወደ ስራሽ በዚህ በቃ እኔ በቃ ስራ ጨርሻለሁ። ሰዓት ነው እስኪ በቀን ምድር መጣሽ እንደዚህ ችግር አለ። ቀን ሆነ አይ ይደብራል። እንዴት ፍቅር ታይ እንደዚህ ነገር ያስጠላል። ሲጀምር ባንቺ አይሆንም ማለትማ በቀን ምድር እንደዚህ የሌሊት ልብስ ለብሰሽ መጥተሽ አንቺ አብሬ ካልተኛው የምትይው ነገር ይሄ አይከብድም? ማለት መተኛት ትችያለሽ፣ መብትሽ ነው። ግን ስራ ልስራበት። ስራህን እኮ እኔ አልከለከልኩህም። ስራህን ስራ፣ ምን ችግር አለው? ግን ደግሞ አብሬ መተኛት ፈልኩ። ጌታ ሆይ ምነው ፈራሁሽ? ፈራኸኝ? ምን ያስፈራሃል? እኔ ፈራሁሽ እኮ። ለምን እንደምትፈራኝ? ምን ጥያቄ ስትጠይቂኝ ነው? ፍቅር እንዴት የምራቀል ልጅ ፍቅር ታይ። እኔ ቀልድ ላይ አይደለሁ። ደግሞ ቡና ምናምን ፈልጋለሁ፣ ቡና ፈልጋለሁ። ይሄን ነገር ለሀጃን ቀን ማለት ነው ለእንቁጥቶ መንጨት ነው። እሺ አብረሽ ተኛሽ። ከዛ በኋላስ? ከዛ በኋላ ምን ይፈጠራል? አብረን ያለን በመድኃኒዓለም ስም ምን ሆነሽ ነው ዛሬ እንደዚህ? በጣም ተዘጋጅተሽ ነው የመጣሽ። በጣም ተዘጋጅተሽ ነው የመጣሽ። አሁንማ መጠርጠር አለብኝ እኔም። ምንድን መጠርጠር? አይ ይሄ ከባድ ፈተና መሆን አለበት ለእኔ። ማለት በዚህ ሰዓት እንደዚህ አይነት በሽት አድርገሽም አስበሽ የማታውቂውን ነገር እንደዚህ ስታደርጊ አንዳንዴ ሂጂና ማለት ነው የሰላም አይመስለኝም። ጸሎት አድርገሽ ነው እዛ ክላስ ውስጥ ማለት ነው ሄደሽ ጸሎት አድርገሽ ነው እሺ። ቆንጆ ለምን አንዳንዴ የማይሆነው ነገሮችን ስታስብ ግን ደግሞ ማለት ነው አግባብ አለው ሁሉም ነገር። እንዴት ማለት? ማለትማ ሰዓትና ጊዜ የሚባል ነገር አለ ፍቅር። አሁን የስራ ሰዓት ነው። ስራ እኔ መች ከለከልኩ? 24 ሰዓት እኮ እሱ ጋር ነው ያለው ስልክ። ስለዚህ ለእኔ ጊዜ አልሰጣኝም ነው አይደል? አዎ ለእኔ ጊዜ እየሰጠኝ አይደለም። ቀየው ጊዜ ሰጥሻል። ቁጭ ብለሽ የምትጠይቂኝ ጥያቄ ጠይቂኝ። ጊዜ ማለት ያደለ እንዴ? እኔ እኮ ቁጭ ብዬ ሳይሆን እንተኛ ነው አብሬ አንተ ጋር መተኛት ፈልጋለሁ፣ ጊዜ ማሳለፍ ፈልጋለሁ ያልኩት። ጠብበኝ እሺ፣ ልፍ በልኝ።
ኧረ ረመዳን በቃ ተኛሻ። ይሄን ነው አይደል የምትፈልጊው? ይሄን ነው የምትፈልጊው? ሌላ ነገር የለም። እንዴት እንደጨነቀኝ እናትዬ ብታይ ማለት በቃ እንደዚህ ውሸት ነው። ፍራንክ ተጠርቀሃል። ትናንትና ምን ነበር ያልከኝ አንተ? እኔን ሱሬ ፈትቼ ቀበቶን ፈትቼ ካላሳየው ስትል ነበረ። ዛሬ ደግሞ ማለት ነው እንደምንም ድፍር ብዬ እንጂ የኔ እንትን እንዳላደለ ታውቃለህ። የኔ ጸባይ እንዳላደለም ኧረ ጸባይሽ አይደለም። ጸባይሽ ማለት የተደበቀ ጸባይሽ አይደለም፣ ትክክለኛ ጸባይሽ ነው። ይህ ዛሬ ደግሞ እንዴት ምን አይነት ካሜራ ነው የደበቅኩኝ? ኪችን ውስጥ አንተ ግን በስማ ምንም ነገር ባታይ ናት። ምን ነው በቃ ላፕቶፕ ጋር ከተተከልክ ማለት ነው እዚህ ሲሄድ እዛ ካሜራውን ይዤ ስዟዟር ሁሉ አታየኝም። ማለት የትኛው ቦታ ይሻላል እያልኩኝ ማለት ነው ቦታ እየመራኩኝ። ሲጀመር ቤት ውስጥ ሰው ቁጭ ካለ እንዴት ነው ሁሉንም ዙሪያ መውጫ ያለው መሰለሽ? ቤት ውስጥ እኮ ነው አይደብርሽም? እና ይችን ነገር ልስፈራት እንዴ? አንድ ነገር ልንገርሽ፣ አይደብርሽም እንዴ እንደዚህ ማድረግ? ማለት እንደዚህ አይነት ነገሮች እኮ ፕራይቬት ናቸው፣ በጣም ሚስጥራዊ ነገሮች ናቸው መሆን ያለባቸው አይደል? እንደዚህ አይነት በአደባባይ ጭራሽ ካሜራ ማስቀምጠሽ እንደዚህ አይነት ነገር ማሰብሽ ትክክል ነኝ ብለሽ ታስቢያለሽ? አንተ ትክክል ነኝ ብለህ ታስባለህ? ቀበቶን ፈተህ ላሳይ ስትል የነበረው ትክክል ነህ። ለሱ የመልስ ምት ይሆናል በሚል መልስ መሆኑ ነው። አዎ እንደዛ ነገር ነው እንጂ ያው የኔ ጸባይ አይደለም። እንደዚህ አደባባይ አንተ ለራሱ እንዴት ነው መፈራት አውቃለህ። ታይ እስኪ ብቻ ለማንኛውም እንደዚህ አይነት ነገሮች እንዳይለምዱሽ። ሲጀመርም ይደብራል በጣም ማለት ውዶችዬ። ያው እንግዲህ አላየም ተሳክቶልኛል። ተሳካል አዲስ ነገር ነው እንዴ? አምጪ ኮምፒውተር ወይ ዝም ብለሽ በቃ በቀን ምድር መጥተሽ ተበላህ በቃ እና ውዶችዬ፣ እስኪ ለማንኛውም ማለት ነው ናቲን በዚህ ልክ ተፈተነ። ፈሪና እንዴ ናትዬ? ፈራህሳ? ምን ነው ፈራኸኝ? አይ ፈሪቻ አይደለም፣ ግልጹ ልንገርሽ ባይዞይ ማለት ነው ወንድ ልጅ ለቻሰው የትኛው ወንድ ልጅ ሲቀደም አይወድም። ግልጹ ነው ነገርሽ። ለዛ አሁን ሰው ቀድሞኝ እንትን ካለኝ ማለት ነው እሺ ሰው ከቀደመኝ ማለት ነው እኔ በተፈጥሮ ያልወድም። የትኛውም እንኳን ሴት ልጅ ይቅርና ሰው ሌላ ሰው ራሱ ጉዳዩ ሌላ ነው፣ ግን ወንድ ልጅ መቀደም የለበትም። አለቀ። ከአንደበቱ የሚወጣው ቃላት ከተቀደመ ያለው ፍላጎት ሁሉ ይቀንሳል። በቃ እንደዛ ነው። ሳያስበው ሁሉ ነገር እንዲሆን አይፈልግም። ስለዚህ ደግሞ አንቺ እንደዚህ አይነት ነገር ሰው አይደለም። እንደዚህ ነገር እንዳትደግሚ አልወድም። ስራ ያደር አይደለም። የኔ ጸባይ እንዳላትለ ታውቃለህ አይደለ እንዴ? ግን ትልነግር አይደል ነበር የኔ ጸባይ እንደዚህ አይነት ጸባይ ስለሌለ እና አሜን አሜን ነው ብቻ። ባይ ባይ። ወደ ይፖሰታል